ደግሞ ግሪክ አለ። አራማይክ የተወሰኑ ክፍሎች ከመጽሐፍቶች የተወሰኑ ክፍሎች ተጽፏል። ነገር ግን ሂብሩና ግሪክ አብዛኛውን ክፍል የያዙ ቋንቋዎች ናቸው። ወደ መተርጎም የሚለው ሐሳብ ላይ ስንመጣ መተርጎም የቋንቋ እውቀት ነው እንጂ የሚጠይቀው ሬቨሌሽን አይጠይቅም ለመተርጎም። ስለዚህ ሰዎች ሲተረጉሙልን ባላቸው የቋንቋ መረዳት ነው የተረጎሙልን። ምን አይነት እክል ይገጥመናል መተርጎም ላይ የሚተረጉሙልን ሰዎች እንዳላቸው ቋንቋ መረዳት ነው የሚተረጉሙልን። ስለዚህ ለመጀመሪያ በ1954 ስናነብ እንደሚለው በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ነው የሚለው አይደል? ወደ እንግሊዘኛም ይሄ አዲሱ መደበኛ ትርጉምም ሌሎች የሂብሩ መጽሐፍቶችንም ስናይ የሚነግረን እግዚአብሔር ሰማያትንና ምድርን ፈጠረ ብሎ ነው የሚነግረን። ሰማያት የሚለው ቃል ፕሉራል ነው፣ ከአንድ በላይ ነው። ስለዚህ ትርጉም ሁልጊዜ ጥንቃቄ ካልተደረገበት ኦሪጂናል ሐሳቡን ሊስት ይችላል ማለት ነው። ስለዚህ ከ1954ቱ ትንሽ ጠጋ ብዬ ይሄ አዲሱ መደበኛ ትርጉምን የማነብበት ምክንያት አንዱ ይሄ ነው። በትርጉም ምክንያት የምናጣቸውን አንዳንድ ቃሎች ትርጉም መልሶ የሚሰጠን ከሆነ ወደ ኦሪጂናሉ የቀረበውን ትርጉም ይዘን እናነባለን ማለት ነው። ስለዚህ አዲሱ መደበኛ ትርጉም በዚህ በጣም የተሻለ ነው። ምክንያቱም ቀረብ ያለ ትርጉም ስለሆነ። ቀረብ ባሉት ጊዜዎች የተጻፉት የመጽሐፍ ቅዱስ ትርጉሞች ደግሞ አብዛኛዎቹን ቃሎች በተሻለ ቋንቋና ቃላት ይገልጹልናል ወይም ያስቀምጡልናል። እንግዲህ መጽሐፍ ቅዱስ በትርጉም ምክንያት ብዙ የተለያዩ ሐሳቦችን እንደዚህ እንደ ዘፍጥረት ምዕራፍ 1 ቁጥር 1 ትንሽ ሚስ አርገናል። ስለዚህ እነሱን በሌላ ጊዜ በደንብ አሳያቸዋለሁ ሌላ ጊዜ። እነዚህ ጥቅሶች የተወሰኑ ጥቅሶች ሚስ ያደረግናቸው ከትርጉም የተነሳ ኦሪጂናል ሐሳቡ እንደዛ አይደለም የሚለው ወይም በዕብራይስጥ ሄደን ብናጠና ከአዲስ ኪዳን ላይ በግሪክ ሄደን ብናጠና እነዛ ቃሎች የማይናገሩትን ግን ተርጓሚዎች ሲተረጉሙ የሰጧቸው ያስያዟቸው ሐሳቦች አሉ። ስለዚህ እነሱን ሐሳቦች እያጠራን እንሄዳለን። ስለዚህ በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይላል ሲጀምር ዘፍጥረት ምዕራፍ 1 ሰማያትንና ምድርን። ስለዚህ አንድ ሰማይ አይደለም የፈጠረው፣ ሰማያት ናቸው። ስለዚህ ከአንድ በላይ ደግሞ ሰማይ ካለ መጽሐፍ ቅዱስ ያስተምራል ወይ ከአንድ በላይ ሰማይ እንዳለ ያስተምራል። እነሆ ሰማይ ከሰማያት በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም ይላል። ስለዚህ እነሆ ሰማይ ከሰማያት በላይ፣ ሰማያት የሚለው ሁለት ነው። ከሰማያት በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም ሲል ከሁለተኛው ሰማይ በላይ ያለው ሰማይ እያለ ነው። ከአንድ በላይ እንደሆኑ በደንብ እናውቃለን ማለት ነው። ከአንድ በላይ እንደሆኑ በደንብ እንረዳለን ማለት ነው። መጽሐፍ ቅዱስ ደጋግሞ በተለያየ ቦታዎች ጳውሎስም በአዲስ ኪዳን ላይ ሶስተኛ ሰማይ ድረስ ሄጄ መጣሁ ይላል። ከአንድ በላይ ሰማዮች እንዳሉ ማረጋገጥ እንችላለን ማለት ነው። ስለዚህ እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ ሲል ወይ አንድ ሰማይ ብቻ አይደለም ያለው ማለት ነው። ምድርን ፈጠረ የሚለው ምድርም ድራይ ላንድ ነው ፈጠረ የሚለው ግን እንደው እዚህ ጋር እንቁምና ሰማያትና ምድርን ፈጠረ ካለ እግዚአብሔር ሰማያትና ምድርን ከመፍጠሩ በፊት የት ነበር የሚለውን ጥያቄ እንጠይቅ። ምክንያቱም ብዙ ጊዜ እንደዚህ አንጠይቅም፣ ወይም ከጠየቅንም ደግሞ ግራ ገብቶን መፈታተን አያስፈልግም፣ ብዙ መፈላሰፍ አያስፈልግም ብለን እንዘጋዋለን። ይሄ ደግሞ ስለማንጠይቅ ወይም ለመጠየቅ ስለማንበረታታ ቶሎ መልስ አናገኝም ወይም አንቀጥልም በዛ መንገድ። ስለዚህ ትንሽ እችን ጥያቄ ሰማያትንና ምድርን ፈጠረ ሲል እስቲ ምን ይመስላችኋል? ኮሜንት ብታደርጉ ደስ ይለኛል። እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ ሲል ከመፍጠሩ በፊት የት ነበር የምትለዋን ሐሳብ ኮሜንት ላይ ብጽፉልኝ ደስ ይለኛል። ከመፍጠሩ በፊት ነበር አስባችሁ ካላወቁ እኔ አስቤ አላውቅም በሉ፣ ችግር የለውም። ከዛ ደግሞ የሚመስላችሁ እኔ እንደዚህ ነው ይመስለኝ የምትሉትን ሐሳብ ሼር ብታደርጉኝ ደስ ይለኛል። ቆንጆ ነው እንደዚህ የጻፍን
ምን ይመስላችኋል? ሰማያትና ምድር ከመፈጠራቸው በፊት እግዚአብሔር የት ነበር ይመስላችኋል? የት ነበር የሚኖረው? አስበን ካላወቅን አስቤ አላውቅም እኔ እንኳን። እሺ፣ ሩት መንፈሳዊ ዓለም ብላለች። ትዕግስት ቲጂ ሄቨን ብላለች። ሰማያትና ምድርን ከመፍጠሩ በፊት ሄቨን ነች። ከመፈጠሩ በፊት እዛ በማደሪያ በዙፋን። ጥያቄ ክሊር ነው። እሺ፣ ሰማያትና ምድርን ከመፍጠሩ በፊት በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ይላል። ኦኬ፣ ሰማያትና ምድርን ከፈጠረ የት ነበር? ከመፍጠሩ በፊት ማለት ነው። ሰማያትና ምድር ኦኬ፣ በማደሪያ በዙፋን። እሺ፣ እንትን አይደለም፣ ውስብስብ ወይም ትሪኪ የሆነ ጥያቄ አይደለም። ቀጥተኛ ጥያቄ ነው። እሺ፣ ሁሌ ጥያቄ ነው። ገነት፣ በነገራችን ላይ ገነት ማለት የአትክልት ስፍራ ማለት ነው። ገነት ማለት ሰማይ የሚገኝ ቦታ አይደለም። ኤደን ገነት ሰማይ የምትገኝ ቦታ አልነበረችም። እንማራለን ወደ ምዕራፍ 2 ስንገባ። ብዙ ሰው ገነት ሰማይ የነበረ ቦታ ነው ይመስለው። ከገነት ተባረሩ ሲባል አዳምና ሔዋን ከሰማይ የተባረሩ ይመስለዋል ብዙ ሰው። እሺ፣ እግዚአብሔር የት ነበረ? ሰማያትና ምድርን ከመፍጠሩ በፊት እግዚአብሔር የነበረው በመንፈሳዊ ዓለም ነው። ሩት ቅድም መልሰዋለች። መንፈሳዊ ዓለም የሚባለው ዓለም ሰማያትና ምድር የሚባሉት ኤግዚስት ከማድረጋቸው በፊት ነበር፣ ወይም ከመፈጠራቸው በፊት ነበር። የእግዚአብሔር ዓለም የሰው ዓለም አይደለም። የሰው ዓለም ማለት ይሄ ሰማያትና ምድር ማለት የሰው ዓለም ነው። ይሄ ሰማይ፣ ይሄኛው የምናየው ሰማይ እና ይሄ ምድር የሰው ነው። እግዚአብሔር የፈጠረው ለሰው ነው። ልክ ሰማይና ምድርን ሲፈጥር እግዚአብሔር ዝም ብሎ አይደለም የጀመረው። መፍጠር የሚባለውን ነገር የጀመረው ዝም ብሎ አይደለም። መፍጠር የሚባለውን ነገር የጀመረው ሰው ስላለ ነው። በአእምሮ ወይም በልቡ ሰው የሚባል ወይም እኛ ስላለን ነው። በልቡ ምን የጀመረው? ሰማያትና ምድርን መፍጠር የሚባለውን ነገር የጀመረው። ስለዚህ እግዚአብሔር ሰማያትና ምድርን ፈጠረ፣ ወይም ሰማያትና ምድርን በመጀመሪያ ሰማያትና ምድርን ፈጠረ ሲባል ዝም ብሎ መፍጠር ስለሚችል ልፍጠር እስቲ ብሎ ተነስቷል። ከዛ ከፈጠረ በኋላ ትዝ ብሎት ሰው ማምጣት አለብኝ፣ ሰው የሚባል እዚህ ውስጥ የሚኖር ላምጣ ብሎ አይደለም እንደገና የጀመረው። ሰማያትንና ምድርን በውስጡ ያሉትን በሙሉ ሲፈጥር የፈጠረው ቀድሞ ሰው በሚባል ፍጥረት ወይም ሰው የሚባል እኛ ልጆቹ ቀድመን በሐሳቡ ስለነበረ ነው። እግዚአብሔር ቀድሞ ያሰበው እኛን ነው። ቀድሞ ያሰበው ሰማያትና ምድርን አይደለም። ሰማያትና ምድርን ያሰባቸው ለሰው ብሎ ስለሆነ ስለዚህ ሰው ይቀድማል። ለምሳሌ ልንገራችሁ፣ ቤት መስራት ብንጀምር ቤት የምንሰራው ውስጡ ለመግባት አይደል? ስለዚህ ቤቱ አይደለም የሚቀድመው። ማን ነው የሚቀድመው? እኛ ነው የምንቀድመው። ስለዚህ ሰማያትና ምድርን ሲያስብ እግዚአብሔር የቀደመው ቤት አይደለም። ቤት የሚባለው ሰማይና ምድር አይደለም የቀደሙት። የቀደሙት ሰው ነው። ሰውን ለማኖር ሰውን እንዲገዛ ሰውን በዛች በፈጠራት ምድር ላይ ሰው የሚባለው ፍጥረት የበላይ ሆኖ ገዢ ሆኖ እንዲኖር ስለፈለገ ምድርና በውስጡ ያሉትን ሁሉ ምን አደረገ? ለሰው ፈጠረ። ስለዚህ ቀዳሚው ማን ነው ካላችሁኝ ሰው ነው። ለዚህ ምድር ኤግዚስተንስ ምድር ራሱ ለመፈጠሯ፣ ምድር ራሱ ለመኖሯ፣ ምድር ራሱ ለመምጣቷ አስፈላጊው ቀዳሚው ሰው ስለሆነ ስለዚህ የሰውን ክብር በደንብ እንረዳለን። በዚህ ትምህርት ውስጥ የሰው ክብር በጣም ከምናስበው በላይ ሰው በጣም ክቡር ነው። በጣም ክቡር ስለሆነ እግዚአብሔር ሁሉ ሰርቶ ካሳመረ በኋላ ሰውን ያመጣው። ዝብርቅርቅ ያለ ቤት ውስጥ አላስገባው። ሁሉ ነገር ትክክል ኦርደር የሞላበት ቤት ውስጥ ያስገባው እግዚአብሔር ሰው አምጥቶ። እንገራችሁ ቅድም እንዳልኩት ቤት መስራት ብንፈልግ እና ጀምረን መጨረስ ቢያቅተን ትንሽ እንደው ቀለም ባልተቀባ ምናምን በቆሻሻ ምናምን ቤት ልንገባ እንችላለን። በቃ እንዲሁ አሳምረን ቀስ እያልን እንጨርሳለን ብለን እግዚአብሔር እንደሱ አይደለም የሚያስገባው። ፐርፌክት የሆነ ዓለም ውስጥ ነው ሰውን ያመጣው። ምንም እንከን የሌለበት ዓለም ውስጥ
ለምን ከተባለ ከመጀመሪያ እግዚአብሔር ያሰበው በራሱ ክብር ስለሆነ ሰውን ያሰበው። ስለዚህ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ስንል ምድርና ሰማይን ከመፍጠሩ በፊት ምድርና ሰማይ የሰው ቤት ስለሆነ እግዚአብሔር በራሱ ቤት ይኖር ነበር። የራሱ ቤት የሚባለው እግዚአብሔር መንፈሳዊ ዓለም ነው። የማይታየው ዓለም ላይ ምን ያደርግ ነበር? ይኖር ነበር። በዛ በመንፈሳዊ ዓለም ላይ ሲኖር በዚህ በሚታየው በዚህ ግዑዙ ዓለም ላይ ደግሞ የሚታይ ሰው ማለትም በስጋ የሚገኝ ሰው ምን ማድረግ ጀመረ? ማምጣት ወይም ማስገባት ፈለገ። ስለዚህ ሰው ሲመጣ የመጣው በእግዚአብሔር ሐሳብ ነው። በእግዚአብሔር ሐሳብ መጣ ስንል ደግሞ ገና ሰማያትና ምድር ከመፈጠሩ በፊት ሰው የሚባለው ሐሳብ በእግዚአብሔር ልብ ነበር። ሰማይና ምድር እንዲፈጥር ያደረገው እግዚአብሔር ለሰው ያለው ፍቅር ስለሆነ፣ ለሰው ያለው ሐሳብ ስለሆነ። ስለዚህ በመፈጠር ደረጃ ሰማያትና ምድር የቀደሙን ቤቱ ሳይሰራ እኛ መምጣት ስለሌለብን፣ ስለዚህ ቤቱን ሁሉ ካዘጋጀ ካሳመረ በኋላ ቤቱን በአማረ ዕቃ ከሞላ በኋላ ምን አደረገን? አመጣን እኛ። ስለዚህ የተወሰኑ ነገሮችን እዚህ ጋር ልናገር። እንግዲህ በመጀመሪያ የሚለው ቃል መጀመሪያ ታይም ነው፣ የጊዜ መጀመሪያ ነው። ጊዜ የሚባል አልነበረም ከዛ በፊት። ስለዚህ የጊዜ መጀመሪያ ላይ ጊዜ የጀመረው ሰማያትና ምድር ሲፈጠሩ ነው። ጊዜ አልጀመረም ነበር። ጊዜ የጀመረው ከዛ በፊት ዘላለም ነው። እግዚአብሔር በመንፈሳዊ ዓለም ውስጥ ስለሚኖር ዘላለም ነው የሚኖረው። ጊዜም በነገራችን ላይ ምድርና ሰማይና ምድር ውስጥ ነው ያለው። በሞመንት ከዚህ ምድር ከወጣን በኋላ ጊዜ የሚባል ነገር የለም፣ ዘላለም ነው ያለው። በእርግጥ እኛ አሁን ዳግም ከተወለድን በኋላ የምንኖረው ራሱ ዘላለም ነው። በእኔ የሚያምን እንዳለ ኢየሱስ ፈጽሞ ሞትን አያይም እንዳለ ከዚህ በኋላ ሞት ስለሌለብን ዘላለም ነው። በስጋ እስካለን ግን ጊዜያዊ እንደሆነ ሊሰማን ይችላል። ግን ደግሞ ሰለሞን በመክብብ ላይ ሲናገር ምን ይላል? በሰው ልብ ዘላለማዊነትን አስቀመጥክ ይላል። ስለዚህ ዘላለማዊ ነን እኛ ሁላችን። ሰው በሙሉ ዘላለማዊ ነው። የሚጠፋ ሰው የለም። የሚጠፋ ሰው የለም ማለት ምንድነው? ቫኒሽ የሚያደርግ ሰው የለም። መጥፋት የሚባለው ከእግዚአብሔር ጠፍቶ ሊሄድ ይችላል። ሰው ወደ ሆነ ቦታ ወይ ወደ ሲኦል ወይ ወደ ሆነ ቦታ ሊሄድ ይችላል። እሱን ሌላ ጊዜ እናወራለን ከሀሳባችን እንዳነቃ። ግን ምንድነው ሰው የሚባለው መጥፋት አይችልም። ለዘላለም ዲሞሊሽ መሆን አይችልም። የሆነ እንትን ዲሳፒር አያደርግም። በቃ ዲሳፒር አያደርግም። ሰው የሚኖርበት ቦታ ነው እንጂ የሚለያየው ዘላለማዊ ነው ሁሉም ሰው። ግን ዘላለም የሚኖርበት ቦታ ነው የሚለያየው። ስለዚህ አንዴ በዚህ ምድር ከመጣን በኋላ ወይም ወደዚህ ምድር ከተገለጥን በኋላ እኛ ሁላችን ዘላለማዊ ፍጥረቶች ነን። የሆነ ቦታ ግን ጀምረናል። እንግዲህ እንደ እግዚአብሔር ሐሳብ ስለጀመርን ለዘመናችን መጀመሪያ አለን። ከዛ በኋላ ግን ማለቂያ የለንም። አናቁም። ዘላለም ነው የምንኖረው። ስለዚህ ከሰው ጋር ከእግዚአብሔር የተወለደ ወይም ከእግዚአብሔር የወጣ ከእግዚአብሔር የተገኘ ከመንፈሳዊ ዓለም የመጣ ነገር በሙሉ ዘላለማዊ ነው። መላእክትም ዘላለማዊ ናቸው። ሰይጣንም ዘላለማዊ ነው። ሰውም ዘላለማዊ ነው። መላእክትም ዘላለማዊ ናቸው። ሰውም ዘላለማዊ ነው። ሰይጣንም ዘላለማዊ ነው። እዚህ ነው ሰይጣን የማይጠፋው። አያጠፋም እግዚአብሔር ሰይጣን። ለምን? መንፈስ ስፒሪት ቢንግ ስለሆነ አይጠፋም። ይኖራል። የሚኖርበት ቦታ ነው የሚወሰንለት። እዚህ ትኖራለህ ተብሎ ይወሰንለታል ዘላለም። ስለዚህ ከመጀመሪያ እቺን ሰማያትና ምድርን ሲያስብ እግዚአብሔር ያሰበው ለሰው ነው። ሰው ደግሞ እንዲኖር የተፈለገው በዚች ምድር ላይ ነው። እቺ ምድር የሰው ነች። ምን ማለት ነው የሰው ነች ስንል? እግዚአብሔር ያዘጋጃትም የሰጣትም ለሰው ነው። ይሄን ማመን አለብን። እግዚአብሔር ያዘጋጀው ምድርን የሰጣትም ለሰው ነው። ሌላ ለማንም አልሰጠም። የሰው ነች እቺ ምድር። እዚህ ነው ሰውን ለማዳን እግዚአብሔር ራሱ ሰው ሆኖ መምጣት ያስፈልገው። ለምን? የሰው ነው ዓለሙ። የሰው ዓለም ስለሆነ ሰው ያጠፋውን ሰው መጥቶ ነው እንደገና ማስተካከል ያለበት። በቃ ይሄ ዓለም የሰው ነው። ይሄን በደንብ ማወቅ አለብን። ለምንድን ነው የሰው ነው የምትለው? እግዚአብሔር አይደል የፈጠረው? እግዚአብሔር ፈጥሮ የሰጠው ለሰው ነው። ግዙ ብሎ የሰጠው ለሰው ነው።